ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርዕስቶቹ። ኢትዮጵያ ከኳታር ጋር ያላትን ታሪካዊና ስትራቴጂካዊ ግንኙነት ወደ ላቀ ደረጃ ለማሸጋገር በቁርጠኝነት እንደምትሰራ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ገለጹ። በመዲናዋ ለመጪው የትንሣኤ በዓል የሚሆን በቂ የፍጆታ ምርት በተመጣጣኝ ዋጋ እየቀረበ መሆኑን የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኃላፊ ሀቢባ ሲራጅ ገለጹ። በአማራ ክልል ሰላምና ጸጥታን አስተማማኝ ለማድረግ የጸጥታ ኃይሉ የሕግ ማስከበር ተግባሩን በላቀ ሁኔታ እየተወጣ መሆኑን የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ጀነራል ዘላለም መንግስቴ ገለጹ። 16ኛው የአፍሪካ አደጋ ስጋት አቅም አህጉራዊ ጉባኤ ከመጋቢት 30 እስከ ሚያዝያ 1 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። ኢትዮጵያ ከኳታር ጋር ያላትን ታሪካዊና ስትራቴጂካዊ ግንኙነት ወደ ላቀ ደረጃ ለማሸጋገር በቁርጠኝነት እንደምትሰራ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ገለጹ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ በኢትዮጵያ የኳታር መንግስት አምባሳደር ሰይድ ሙባረክ አልናይሚ ጋር ዛሬ በጽህፈት ቤታቸው ተወያይተዋል። ውይይቱ በሁለቱ ሀገራት መካከል ያለውን ታሪካዊና ስትራቴጂካዊ ግንኙነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ ያተኮረ ነው። ሁለቱ አመራሮች በቆይታቸው በኢንቨስትመንት መስፋፋትና በጋራ ተጠቃሚነት ላይ በሚሰሩ የልማት ስራዎች ዙሪያ በዝርዝር መክረዋል። በተለይም የኳታሩ ሹራ ካውንስል ከብልጽግና ፓርቲና ከፌዴሬሽን ምክር ቤት ጋር ያለውን ግንኙነት ማጠናከር በሚችልባቸው መንገዶች ላይ የጋራ መግባባት ላይ ደርሰዋል። አቶ አደም ፋራ በብልጽግና ፓርቲ መሪነት በኢትዮጵያ እየተከናወኑ የሚገኙ ዘርፈ ብዙ የልማት ስራዎችንና እየተመዘገቡ ያሉ ስኬቶችን ለአምባሳደሩ አብራርተዋል። በተለይም ሀገራዊ ለውጡን ተከትሎ እየተከናወኑ ያሉ እንደ ኮሪደር ልማት፣ የግብርና ምርታማነትና የአረንጓዴ አሻራ መርሃ ግብሮች የኢትዮጵያን ብልጽግና ለማረጋገጥ ያላቸውን ጉልህ ሚና በዝርዝር አንስተዋል። አምባሳደር ሰዓድ ሙባረክ አልናይሚ በበኩላቸው በኢትዮጵያ የተለያዩ የልማት ዘርፎች እየተመዘገበ ያለው ውጤት አመርቂ መሆኑን ጠቅሰው በተለይም ሀገሪቱ ተግባራዊ ያደረገችውን የተሟላ የማክሮ ኢኮኖሚ ማሻሻያ ተከትሎ ተገማች፣ ግልጽና ምቹ የኢንቨስትመንት ከባቢ መፈጠሩን አመልክተዋል። አምባሳደሩ በተለያዩ የሀገሪቱ ክፍሎች ተገኝተው ባደረጉት ምልከታ የልማት ስራዎች ማህበረሰቡን ተጠቃሚ እያደረጉ መሆናቸው መታዘባቸውንም ገልጸዋል። ተጨማሪም አቶ አደም ፋራ በመጪው ግንቦት ወር የሚካሄዱ 7ኛው ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊና ፍትሐዊ እንዲሆን ብልጽግና ፓርቲ ከፍተኛ ትኩረት ሰጥቶ እየሰራ መሆኑን ለአምባሳደሩ ገልጸውላቸዋል። ኢትዮጵያ ለሰፊ ኢንቨስትመንትና ለህዝብ ግንኙነት ያላትን ቁርጠኝነት በዚሁ ወቅት አረጋግጠዋል። የኳታር መንግስት በተለያዩ ዘርፎች ለኢትዮጵያ እያደረገ ስላለው ድጋፍ አቶ አደም ፋራ ምስጋና ያቀረቡ ሲሆን ኢትዮጵያ ከኳታር ጋር ያላትን ወዳጅነት ይበልጥ በማሳደግ ለሁለቱ ሀገራት ህዝቦች የጋራ ተጠቃሚነትና ለቀጠናዊ መረጋጋት በቁርጠኝነት መስራቷን እንደምትቀጥልም አረጋግጠዋል። በመዲናዋ ለመጪው የትንሣኤ በዓል የሚሆን በቂ የፍጆታ ምርት በተመጣጣኝ ዋጋ እየቀረበ መሆኑን የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኃላፊ ሀቢባ ሲራጅ ገለጹ። የቢሮ ኃላፊዋ የትንሣኤ በዓልን ምክንያት በማድረግ የተከናወኑ የገበያ ማረጋጋት ስራዎችን አስመልክቶ መግለጫ ሰጥተዋል። በዓሉን ምክንያት በማድረግ ተገቢ ያልሆነ የምርቶች የዋጋ ንረት እንዳይፈጠር ለመከላከል በቂ ዝግጅት ተደርጓል ብለዋል። በተለይ ደግሞ ከተለያዩ ክልሎች ጋር በመተሳሰር የግብርናና የኢንዱስትሪ የፍጆታ ምርቶች በጥራትና በስፋት ወደ ከተማዋ እንዲገቡ እየተደረገ መሆኑን ተናግረዋል። በከተማዋ በሚገኙ 6 የገበያ ማዕከላት በ146 የሰንበት ገበያዎች በሸማች ማህበራትና በንግድ ስራ ድርጅት በቂ ምርት ለህብረተሰቡ በተመጣጣኝ ዋጋ እየቀረበ ነው ብለዋል። እንዲሁም በ11ዱም ክፍለ ከተሞች ዛሬ ከሰዓት ጀምሮ ምርቶች ለግብይት የሚቀርቡበት ባዛር እንደሚከፈትም ተናግረዋል። በአማራ ክልል ሰላምና ጸጥታን አስተማማኝ ለማድረግ የጸጥታ ኃይሉ የህግ ማስከበር ተግባሩን በላቀ ሁኔታ እየተወጣ መሆኑን የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀነራል ዶክተር ዘላለም መንግስቴ ገለጹ። የክልሉ ፖሊስ ዋና ጠቅላይ መምሪያ በየደረጃው ለሚገኙ የፖሊስ አመራሮች በ7ኛው ጠቅላላ ምርጫ የፖሊስ አባላት ሚናና ስነ ምግባር ላይ በማተኮር የግንዛቤ ማስጨበጫ መድረክ አካሂደዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት 7ኛውን ጠቅላላ ምርጫ ለማካሄድ የመራጮች ምዝገባ እየተከናወነ እንደሆነ ይታወቃል። የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀነራል ዶክተር ዘላለም መንግስቴ እንዳሉት የክልሉን ሰላምና ጸጥታ አስተማማኝ ለማድረግ የጸጥታ ኃይሉ የህግ ማስከበር ተግባሩን በላቀ ሁኔታ እየተወጣ መሆኑንም አስረድተዋል። ህዝብ በመረጠው መንግስት መመራት እንዲችል ምርጫ ወሳኝ ጉዳይ መሆኑን ጠቅሰው የሰለጠነ ዲሞክራሲያዊ ስርዓት መገለጫ መሆኑንም አንስተዋል። ይህን እውን ለማድረግም ፖሊስ ገለልተኝነቱን በጠበቀ አግባብ ምርጫው ያለምንም የጸጥታ ችግር እንዲከናወን እየተሰራ መሆኑን አብራርተዋል። የጸጥታ ኃይሉ የምርጫ ሂደቱን ስኬታማ ማድረግ የሚያስችሉ ስራዎችን እያከናወነ መሆኑን ተናግረዋል። ምርጫውን በተጀመረው አግባብ በስኬት ለማከናወን በሚደረገው ጥረት ህብረተሰቡ ከጸጥታ ኃይሉ ጎን በመሆን እያከናወነ ያለውን ተግባር አጠናክሮ እንዲቀጥልም ጥሪ አቅርበዋል። ስልጠናው ባህር ዳርን ጨምሮ በ6 ማዕከላት የተጀመረ ሲሆን በምርጫ ዙሪያ በተዘጋጁ ሰነዶች እየተሰጠም ይገኛል።
16ኛው የአፍሪካ አደጋ ስጋት አቅም አህጉራዊ ጉባኤ ከመጋቢት 30 እስከ ሚያዝያ 1 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ገለጹ። ኮሚሽነሩ ጉባኤውን አስመልክቶ ለመገናኛ ብዙሃን በሰጡት ጋዜጣዊ መግለጫ እንዳሉት ጉባኤው በዋናነት በአፍሪካ አህጉር የሚከሰቱ የተፈጥሮ አደጋዎችን አስቀድሞ ለመከላከልና የአደጋ ስጋት ፋይናንስ አቅምን ለማጠናከር በሚቻልባቸው ሁኔታዎች ላይ ይመክራል። ኢትዮጵያ ባለፉት ዓመታት በአረንጓዴ አሻራ፣ በምግብ ሉዓላዊነት፣ በአረንጓዴ ኢኮኖሚ እንዲሁም በሰብአዊ ድጋፍ ሉዓላዊነት ላይ ያከናወነቻቸው ስኬታማ ተግባራት በመሪነት እንዲታይ በማድረጋቸው ጉባኤውን እንድታስተናግድ መመረጧንም አስታውሰዋል። በዚህ ጉባኤ ላይ አፍሪካ ሀገራት ሚኒስትሮች፣ ከፍተኛ የመንግስት የስራ ኃላፊዎችና የሚመለከታቸው ዓለም አቀፍ ተቋማት ተወካዮችን ጨምሮ 300 ተሳታፊዎች ይታደማሉ። በአሁኑ ወቅት በዓለም ዙሪያ አደጋዎች ቢጨምሩም ዓለም አቀፍ አጋርነትና ድጋፍ ግን እየቀነሰ መምጣቱን ኮሚሽነሩ ጠቁመዋል። አፍሪካ ለችግሮቹ የራሷን መፍትሄ ለማበጀት የራሷ የሰው ኃይል እውቀትና የሀብት አቅም የሚመራ ተቋም እንደሚያስፈልጋትም ገልጸዋል። በአፍሪካ ህብረት ጥላ ስር የሚገኘው የአፍሪካ አደጋ ስጋት አቅም ቡድን ለዚህ ተጠቃሽ ተቋም መሆኑን አብራርተዋል። በቀጣይ ቀናት የሚካሄደው አህጉራዊ ጉባኤ አፍሪካ መር የአደጋ ስጋት ምላሽ አቅምን ማጠናከር ላይ በስፋት እንደሚመክርም ጠቁመዋል። የውጭ እርዳታ ጥገኝነት አስተሳሰብ መለወጥ፣ በፋይናንስ አቅም ላይ የአባል ሀገራትን መዋጮ ማሳደግ፣ ተቋማዊ ቁመናን በቴክኖሎጂና በሰው ኃይል ማጠናከር ላይ ትኩረት እንደሚያደርግም አብራርተዋል። በጉባኤው ላይ የሚሳተፉ እንግዶች በቆይታቸው በከተማዋ የተከናወኑ የኮሪደር ልማት፣ የወንዝ ዳርቻ ፕሮጀክቶች፣ ብሔራዊ ቤተ መንግስትና ሌሎች ልዩ ልዩ የልማት ስራዎችን እንደሚጎበኙም ይጠበቃል። ዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም ቆዩ።